የብዙዎች ጥያቄ ነው። ለምን ጠየቀን ይሄን ጥያቄ? የቴዲ አፍሮ ሙዚቃ ብልጽግናን ምኑ ጋር ነው የነካው? ምኑ ጋር ቢነካው ነው ብልጽግና እንዲህ የሆነው? ለምን ጠየቅ? ራሱ ብልጽግናስ ምን ሆኖ ነው የሚለውን መጀመሪያ እንመልስ። ቴዲ አፍሮ ሙዚቃውን ከማውጣቱ አስቀድሞ የብልጽግና ሰዎች እኔ አስቀድሞ መረጃው ይኖራቸው አይኖራቸው አላውቅም፣ አንዳንዶች ግን አስቀድሞ መረጃው ነበራቸው ይላሉ። እኔ እሱን አላውቅም። ወይንም ደግሞ ገምተውም ይሁን፣ ምክንያቱም ሊገመት የሚችለው ቴዲ አፍሮ አይ ቲንክ በዚህ መጠን መነጋገሪያ የነበረው 97 ነው። ከዛ በኋላ በዚህ መጠን መነጋገሪያ የሆነበት ወቅት ያለ አይመስለኝም። ሶ አይ ቲንክ ድብዝዝ ማለትም በሚፈልግም አይመስለኝም። ከዛ ውጪ ብዙ ሙዚቃ ሊገለጽ የሚችል የሚገባውም የህዝብ ስሜት አለ። ኢንቨስት ሊገመት የሚችል ነው። በቃ ቴዲ አፍሮን የሚያቅሰው የሚገምተው አይነት ነገር ነው። ምን አይነት ሙዚቃ ይዞ ሊወጣ እንደሚችል በቃ የፖለቲካ ይዘት ያለው ይዞ ይወጣል። በእርግጠኝነት ብልጽግናን የሚያወድስ አይሆንም። ብልጽግና ሳር ቅጠሉ በሚያወድሰው ወቅት ላይ ወጥቶ ያላወደሰ ሰው እንዲሁም መልካም ምኞቱን ከመግለጽ ውጪ ሌላ ነገር ያላደረገ ሰው አሁን ከ8 ዓመት በኋላ ህዝቡ የመኖር ዋስትና አጥቶ የህልውና ጥያቄ ውስጥ እያንዳንዱ ግለሰብ በገባበት በዚህ ወቅት ላይ ብልጽግና ሊያወድስ የሚችል ሙዚቃ ቴዲ አፍሮ ይዞ ሊወጣ አይችልም። የሚታወቀው ሊገመት የሚችል ነው። ሊገመት የማይችለው ለጠቅላይ ሚኒስቴሩ እሳቸውን የሚወድስ የሆነ አይነት ዘፈን ቢዘፍን ነው ሰርፕራይዝ ልንሆን የምንችለው። ሰው ተገማችም ስለሆነ ይሁን አናቅም ነው የምላችሁ። መረጃው ኖሯቸው ይሁን አይሁን አናቅም። አይ ያው ቴዲ አፍሮ ነው ምን አይነት ዘፈን ሊዘፍን እንደሚችል ይታወቃል ከ8 ዓመት በኋላ። እሱንም ገምተው ይሁን አይሁን አናቅም። ግን ሙዚቃው ገና ከመውጣቱ በፊት ነው ዘመቻ የተከፈተበት ሙዚቃ ከመጀመሩ ገና አልበሙ ከመውጣቱ በፊት ዘመቻ በመክፈት ብቻ አላበቃ ማለት ሲተነኩሱት ነበር፣ ፕሮቮክስ ያደርጉት ነበር። እኔ እንደውም ምናልባት የተወው ሙዚቃ ሁሉ ካለ ምናልባት ሊያስገባው ሁሉ ይችላል ብዬ አስቤያለሁ። እውነት ለመናገር ትንኮሳውን ሳየው ምናልባት እንደው ብዙም መንግስትን አልጫ ነው እስቲ ምናምን ብሎ ሊጮህ የሚችል ግን አይ ባላጮህ ጥሩ ነው የሚለው ዘፈን ካለ ምናልባት ቴዲ እንደው ሊያስገባው ሁሉ ይችላል በዚህ ትንኮሳው ሁሉ ብዬ ገምቻለሁ። እና ትንኮሳው በጣም ይበዛ ነው። ከዛም ሁሉ አልፎ ማለት ትልልቅ ሰዎች ለዚሁ ስልጣን ላይ ያሉ የብልጽግና ተወዳዳሪዎች በአሁኑ ምርጫ ላይ በሙያቸውም አርቲስት የሆኑ ሰዎች በእነሱ ነው ዘመቻ ያስከፈቱበት። ቀጥሎ ጋዜጣዊ መግለጫውን ከለከሉ። አልበሙም ወጣ። አልበሙም ደግሞ ከወጣ በኋላ በጣም የገረመኝ ነገር ብዙ የብልጽግና አክቲቪስቶች ወይም ደግሞ ለብልጽግና ስስ ልብም ያላቸው ሰዎች ቴዲ አፍሮ ለብልጽግና አዲስ አበባ ውስጥ ላመጣው ለውጥ ዘፍኗል ብለው ዘፈኑን ከብልጽግና ጋር ሊያያይዙት ፈለጉ። አንዳንድ ሰዎች ይሄ እንኳን የማይመስል አይነት ነገር ነው ያሉ ሰዎች ደግሞ ብዙም ከብልጽግና እንዳይርቅ አድርገው ግን ለብልጽግና የቀረበ ለተቃዋሚ በጣም የራቀ ሰው አድርገው ቴዲ አፍሮን ለማሳየት ለብልጽግና ቅርብ ከሆነ ከተቃዋሚ በጣም ከራቀ ከሆነ ሰው ጋር አያይዞ ለማቅረብ ከሩ አንዳንዶች ይሄ ሁሉ አስፈላጊ አይደለም ያሉትና መልእክቱን በትክክል እየገባቸው ቴዲ አፍሮ ብልጽግናን ፊት ለፊት ነው የተቃወመው ብሎ እንደሚያስቡት ፊት ለፊት ተቃወሙት። ብልጽግና ውስጥ ራሱ እነዚህ 3 አይነት ሰዎች ነው። አንዳንዱ በቃ
ብልጽግና ሊያደርገው የፈለገ ነበር። አንዳንዱ ለብልጽግና የቀረበ ለተቃዋሚዎች የራቀ አድርገው ሊያቀርቡት የሞከሩ ሰዎች አሉ። አንዳንዶቹ ኖ ከብልጽግና የራቀ ለተቃዋሚዎች የሚመች ሰው ነው ብለው ወስነውበት የተቃወሙትም አሉ። የሁሉ ዘመቻ ተከፈተ። ቀጥሎ ወጣቶች ታሰሩ፣ ሙዚቃውን ሰምታችኋል በሚል። አሁን ደግሞ ለሱ ቅርብ የሆኑ ሰዎች ደግሞ እየታሰሩ ነው። አንድ የቅርብ ጓደኛው፣ ሌላኛዋ ደግሞ ሴት ነች፣ ቃል አቀባይ ሆነች አሉ። እሷም እንዲሁ ታስራለች። ይሄንን ያየ ሰው በእርግጠኝነት የሚጠይቀው ጥያቄ እንግዲህ ብልጽግና ምን ሆኖ ነው? ምን ሆኖ ነው ማለት ለሱ የሚስማማ ሙዚቃ ወይም ዘፈን ባይዘፍንስ ግዴታው እኮ አይደለም። ቴዲ አፍሮ ግዴታው እኮ አይደለም ማለት ይሄን ያክል ምኑ ቢነካ ነው እንደዚህ አይነት መረበሽ ውስጥ የገባው? እንዲህ አይነት መዝረክረክ ውስጥ የገባው ምንድን ቢሆን ነው? ምኑ ቢነካ ነው ብሎ የሚጠይቅ ብዙ ሰው ነው ያለው። ከነዛ ጠያቂዎች ውስጥ አንዱ ነኝ። ምን ሆኖ ነው እንደዚህ አይነት መዝረክረክ? አንዴ የኛ ነው፣ አንዴ ከሌን ነው የሚመስለው፣ አንዴ በዛ ሄዷል፣ እንደገና ሰዎችን ማሰር። በቃ እኮ ወደ እሱ ሊያስሩት ነው የሚል አይነት ነገር ነው እየተነሳ ያለው። ሊያስሩትም ይችላሉ በነገራችን ላይ ይታወቃል። ይህን ጥያቄ እንድንጠይቅ ያደረገን ይሄ ነው። በብልጽግና ውስጥ መረጋጋት የለም፣ መረጋጋት የለም። በጣም መረበሽ ይታያል፣ በጣም መዝረክረክ ይታያል። ጠቅላይ ሚኒስቴሩ ከአንዴም ሁለት ጊዜ ወጥተው አልቃሻዎች፣ ጨዋሂዎች፣ ቆሻሻ የምትወዱ ቁራዎች ብለው እስከ መሳደብ ሁሉ ደርሰዋል። ምንድነው? ምንድናቸውን የተነካው? እንዲህ በጣም መጠየቅ ያለበት ጥያቄ ነው። ምን ሆነው ነው እንዴ? ከዚህ ከፍ ያለ ነገር ቢመጣ ምን ሊፈጠር ነው? በነገራችን ላይ ሰው እየጠየቀ ያለው ጥያቄ ይሄ ነው። እንደው ከዚህ ከፍ ያለ ነገር ቢመጣ እነዚህ ሰዎች ምን ሊያደርጉ ይሆን የሚል አይነት ነገር እየተፈጠረ ነው ያለው። አይ ቲንክ ብልጽግና ይሄንን ስሜት የሚወዱ ይመስለኛል። ኤኒዌይስ የነካውን ነገር እርሱ ነው የምንነጋገርበት። ቴዲ አፍሮ በሙዚቃው ብልጽግናን ምኑ ጋር ነው የነካው የሚለው በጣም ስስ ጎኑን ነው የነካው። በጣም ስስ ጎኑ ተነክቷል። የብልጽግና ያለ ሚላት ለዛ ነው እሷ ስትነካ ነው ብሎ ህመም አላት። ያ ህመም ነው እንዲህ ሲያዝረከርከው የምታዩት። ስሷን ፓርት ነክቷታል። አምባገነኖች ስስ ፓርት አለቻቸው እና እሷን የነካው። እንዲህ እናብራረው። ብልጽግና የስልጣን ፓርቲ ነው፣ የስልጣን ድርጅት ነው። በዋናነት ስልጣን ነው የሚፈልገው። በዋናነት በስልጣን ላይ ለመቆየት የትኛውም አምባገነን መንግስት ሁለት ነገሮች ያስፈልጉታል። ሁለት ነገር። ብልጽግና እነዚህ ሁለት ነገሮች እንደሚያስፈልጉት አውቆ በጣም እየሰራባቸው ነው። በተለያየ አይነት መንገድ እየሰራባቸው ላለፉት 8 ዓመታት ሲሰራቸው ነበረ። የመጀመሪያዎቹ ዓመታት ላይ ራሱ ህዝቡ ራሱ የፖለቲካ ማህበረሰቡ ወዶ ፈቅዶ ይሰራለት ነበር። ከሆነ ጊዜ በኋላ ግን ራሱ ብቻውን ያንን ነገር የመስራት ግዴታ ውስጥ ወድቋል። በፊት ያው ሳር ቅጠሉን ብልጽግና አብይ ስለሚል በወቅቱ ሁሉም የብልጽግና በቃ ፈቅዶ የሚሰራ ነበር በአብዛኛው። ከሆነ ጊዜ ወዲህ ግን ብቻውን የመስራት ግዴታ ውስጥ ወድቋል። እነዚህን ሁለት ነገሮች፣ አንደኛው ጉልበት ነው። አንድ አምባገነን በስልጣን ላይ ለመቆየት ጉልበት በጣም ያስፈልጓል።
ጠቅላይ ሚኒስቴሩ እዛ ላይ በጣም ኢንቨስት አድርገዋል። በጣም ኢንቨስት ያን ለመፍጠር ነገ ከነገ ወዲያ ታሪክ ያወጣዋል። ብዙ ነገሮችን አድርገዋል እና አሁን አለኝ የሚሉትን አይነት ወታደራዊ አቅም ፈጥረዋል። አንዱ ለአምባገነኖች ስልጣን ላይ ለመቆየት ጉልበት ነው ወሳኙ ነገር። እሱ ጠንካራው ፓርት ነው። ጠንካራው ፓርት ማለት ሃርድ ፓወር የሚባለው ማለት። ሁለተኛው አንድ አምባገነን በስልጣን ላይ ለመቆየት የሚያስፈልገው ነገር ሶፍት ፓወር ተብሎ የሚታወቀው ትርክት ነው። ናሬቲቭ የሚባለው ትርክት የግድ አስፈላጊ። በትርክትና በስልጣን መካከል በጣም ከፍተኛ የሆነ ቁርኝት ነው ያለው። ጉልበት ስላለህ ብቻ ሰርቫይቭ አታደርግም። በተወሰነም ደረጃ ሰው ፈቅዶ ላንተ ሊገዛ ይገባል። ሰው ፈቅዶ ላንተ እንዲገዛ ማድረግ የምትችለው በዚህ በትርክት ነው። ትርክት ነው። ትርክት ማለት በሰዎች አእምሮ ውስጥ የምትፈጥረው እውነታ ማለት ነው። ደጋግመ በመንገር ምናምን ሊሆን ይችላል። ብቻ የራሱ የሆነ ትርክት የሚገነባበት የራሱ የሆነ ሳይንሳዊ መንገድ አለው። ዋናው ዓላማ ሰው ፈቅዶ ላንተ እንዲገዛ ማድረግ። እነዚህ ሁለት ነገሮች ለአንድ አምባገነን መንግስት በጣም አስፈላጊ ናቸው። ማለቴ አምባገነን መንግስት ያው እድሜ ልክ ገዛለሁ ብሎ ስለሚያስብ ማለት ነው። ዴሞክራሲያዊ የሆነ መንግስት እተካለሁ ብሎም ስለሚያስብ ዛት ማቼ ነገር ብዙም አስፈላጊው አይደለም። አንድ አምባገነን መንግስት ግን እተካለሁ ብሎ አያስብም። እድሜ ልኬን ስልጣኑ ላይ ቆያለሁ ብሎ ስለሚያስብ እዛ ላይ ለመቆየት እነዚህ ሁለት ነገሮች ላይ በደንብ ኢንቨስት ማድረግ በደንብ መስራት ይጠበቅበታል። ቴዲ አፍሮ የነካው እቺ ስሷን ፓርት ነው። ሶፍት ፓወር የምትባለውን እሷን በደንብ ነክቷታል። እና ብልጽግና ጋር የምታዩት መረበሽ እሷ ስስ ጎኑ ተነክታ ነው። ብልጽግና የፈጠራቸው ትርክቶች አሉ። አሁንም ድረስ የሚሰራባቸው ትርክቶች አሉ። ራሱን የኢትዮጵያ ዋስ ጠበቃ አድርጎ ነው የሚያቀርበው። ራሱን የኢትዮጵያን ኩራት የሚያድስ የኢትዮጵያን ኩራት የሚመልስ አድርጎ ነው የሚያቀርበው። እነ ፋሲለደስን ብልጽግና ሲያድስ እሱን መልእክት ነው የሚያስተላልፈው። የኢትዮጵያን ኩራት እየመለሱት ነው እያለ እነ ሶፍ ዑመርን ሲያብለጨልጫቸው እሱን ነው ሊያሳየህ የሚፈልገው። የአድዋ ሙዚየም ሰራው ሲልህ ሊነግርህ የሚፈልገው ይሄው የኢትዮጵያን ኩራት መለሱት አደስኩት ሊልህ ነው የሚፈልገው። እና የኢትዮጵያን ኩራት መላሽ እና ኢትዮጵያዊነትን የሚገነባ እና ኢትዮጵያን የሚያበለጽግ ከአፍሪካም አንደኛ ከዓለም የሚገባት ስፍራ ላይ የሚያስቀምጣት ብቸኛ ኃይል ብልጽግና እንደሆነ ነው ሚዲያው የሚነግርህ። ጠቅላይ ሚኒስትሩም ሁሌም የሚነግሩ ይሄ የምንሰራው ፕሮጀክት ይሏል። ከአፍሪካ አንደኛ ምናምን ነገር ይሏል። ከዓለም እንደዚህ ይሄ አሁን የጀመርነው ነገር አፍሪካ ውስጥ ያለው ዓለም ላይም ሁለት ቦታ ነው ያለው። እኛ ሶስተኛ ከአፍሪካ አንደኛ ይሏል። ይሄ ትርክት ነው። ብልጽግናን በዛ አይነት መልኩ እንድትስለው ነው። አዲስ አበባ ላይ ሰዎች መጥተው በተለይ የውጭ ዜጎች መጥተው አዲስ አበባ ተቀየረች፣ አዲስ አበባ ተለወጠች፣ ዱባይን የመሰለችው ምናምን ሲሉ ይሄ ትርክት ነው። ምን እያለ ነው? ኢትዮጵያን ገጽታዋን እያሻሻለ ነው። እንዳለ አዲስ አበባ ላይ ምናምን የተሰሩት ነገሮች ለትርክት ነው፣ ለታይታ ነው። ጥሩ ነው ይሁን። መቼም በሁሉም ተበድለን ጥሩ አይደለም። በሁሉም ተበድለን ቢያንስ እንኳን ከላይ ሲታዩ ደህና ይመስላሉ ቢባል ይችላል።
ለታይታ መኖር አንድ ነገር፣ ለትርክት ነው፣ ለትርክት ግንባታ ነው። በአዲስ አበባ ኢትዮጵያ ገጽታዋን የአውሮፓን የምትመስል ሀገር፣ ዱባይን የምትመስል ሀገር ሲሉ መሪዎች፣ የውጭ ሰዎች ምናምን ሲሉ ይሄን በደንብ ያሰሙሃል። ምን እያደረጓት ነው? ኢትዮጵያን እያሳደጓት። ይህንን ነው የሚነግሩ። ኢትዮጵያ በጠላት ተከባለች፣ ሊያፈርሷት ነው። የውጭ ባዳ የውስጥ ባንዳ ምናምን ሲሉ የኢትዮጵያ ዋስ ጠበቃ እኛ ነን እያሉ። ሌላው ምንድን ነው? ወይ ከባዳ ጋር የሚሰራ ባንዳ። ለዛ ደግሞ አብዛኛው ኢትዮጵያ ውስጥ ያለ ተቃዋሚ በተለይ ኢትዮጵያኒስት ነኝ የሚለው አካል አክራሪ ከሚባሉ ብሔርተኛ ኃይሎች ጋር ሁሉ ኢትዮጵያን ለማዳን አብረን እንሰራለን ሲሉ ደግሞ በደንብ አግዘውታል። አይገናኙም። ተገንጥዬ ሀገር መሆን እፈልጋለሁ ከሚል አካል ጋር ኢትዮጵያን ለማዳን በፍጹም መስራት አይቻልም። በፍጹም ኢትዮጵያዊ ናቸው። አዎ፣ ግን ኢትዮጵያን ለማዳን የምትሰራው ኢትዮጵያን ለማዳን ፍላጎት ካለው አካል ጋር ብቻ ነው። ኢንተረስትህ ኢትዮጵያን ፈርሳ ቢሆን ሀገር መሆን ከሚፈልግ አካል ጋር እንዴት ብለህ አብረህ ልትሰራ እንደምችል አይገባም። ግን ብልጽግናን አግዞታል። ይዋቸው ይላል። ለኢትዮጵያ ያሉና እንታገላለን ይላሉ። ነገር ግን ከሻዕቢያ ጋር ግንኙነት ካላቸው ከምናምን ጋር ነው አብረው የሚሰሩት ይላል። አግዘውታል ልላችሁ ፈልጌ ነው። እና ብቸኛ የኢትዮጵያ ዋስ ጠበቃ፣ ብቸኛ ኢትዮጵያን የሚያበለጽግ አካል፣ ብቸኛ የኢትዮጵያን ኩራት የሚመልስ አካል፣ ኢትዮጵያ ላይ የነበረን ቆሻሻ የሚያጸዳ የሚያራግፍ አካል ብልጽግና ነው። ቤተ መንግስቱን አጽድተው ና እየው የሚሉ ለዛም ጭምር እዚህ ጋር አቧራ ነበረ። ማን አራገፈው? ጠቅላይ ሚኒስትሩ አራግፈውት ይሄን የመሰለ ውበት ሰጡት ይሏል። ለምንድን ነው እሱ? ትርክት ነው። እና ይሄን ነበረ 8 ዓመት ሲግቱክ የነበረው ማለት። ከ8 ዓመት በኋላ ቴዲ አፍሮ የሚባል ሰው 8 ደቂቃ ይሞላል አሉ ሙዚቃው። በ8 ደቂቃ ሙዚቃ ኢትዮጵያ ሞታለች የሚለውን ትርክት ከፍ አድርጎ ሰቀለ። አዲስ ፈጥሮት አይደለም። አብዛኛው ተቋሚ ሲል ነበር። ነገር ግን ብልጽግና ከፈጠረው ትርክት በላይ ግን አልሄደም። እንዳልኳችሁ እንደውም የነሱ ኢትዮጵያ እየፈረሰች ነው ምናምን ሲሉ አንደኛ ፖለቲከኛ ስልጣን ፍላጎት ስላለው ስልጣን ስለተከለከሉ ነው ምናምን ብሎ ሰው ማያምናቸውም። ፖለቲከኛ ማመን ይቸገራል የኢትዮጵያ ሕዝብ። ሁለተኛ ፖለቲካን ለመረዳት ረጅም ሰዓት ቁጭ ብለህ መስማት ይጠበቅብሃል። በጣም ሰው ይሰለቻል። እንደዚህ አይነት በጣም ይሰለቻል። በሎጂክ በምናምን ስለሚያወራ እንደውም ፖለቲከኛ ሲያወራ ክርክር ነው የሚፈጥረው። አሁን ግን አርቲስት ነው የመጣው፣ ሙዚቀኛ ነው። ሙዚቀኛ በሎጂክ አይደለም የሚያወራ፣ ስሜትህን ነው ተች የሚያደርገው። ሰው ስሜቱ ተች ከተደረገ ያ ሰው ያወራው ነገር ልክ ይሁን ስህተት ይሁን አይፈትሽም። በቃ ስሜቱን ነው የሚያዳምጠው። በቃ ዳስጣል ሀገር ሞቷል፣ ሀገር ሲሞት የት ይለቀሳል ብሎ የሰውን ህመም ነካው። ያ ሙዚቃ ያስጨፍራል፣ ያስለቅሳል ምናምን በቃ ሰው አቅም ብቻ ህመሙ ተነካ፣ ስሜቱ ተነካ። በቃ ስሜቱን ነው የሚያዳምጠው። እና ፖለቲከኞች ሊሰቅሉት የፈለጉትን ትርክት ግን ያልቻሉት ቴዲ አፍሮ ብልጽግና ከፈጠረው ትርክት በላይ አድርጎ ሰቀለ። እኛ ሙዚቃ ራሱ ፓወር አለው እንዳልኳችሁ፣ ስሜት ነው የሚነካው። እኔ አሁን የኔ ሙዚቃ ቴስት ብትሉ ሙዚቃ ወዳለሁ፣ ግን እኔ ሙዚቀኛውን አልሰማም። ምንም ስነግራችሁ ሙዚቀኛውን አልሰማም። ያ ሙዚቃ የሚፈጥርብኝ ስሜት ነው ሰው እና ከራሴ ስሜት ጋር ነው ይዝናለሁ። አንዳንድ ሰው ደግሞ ሙዚቀኛውን በደንብ ይሰማል። የተለያየ ቴስት ነው ያለ።
እና ሙዚቃ የሰዎችን ስሜት ይነካል። ግን ሰማኸውም አልሰማከውም ራሱ ሙዚቃው ግጥሙም ዜማውም ተዋህዶ ሲመጣ ጆሮህንም ስሜትህንም ነው የሚነካው። እዚህ ጋር በደንብ የሚሰማው ሰው ግጥሙን ምኑን መስማት ይፈልጋል። እዚህ ጋር በደንብ የሚሰማው እዚህ ጋር በደንብ የሚበላው ሰው ደግሞ ስሜቱን ያዳምጣል። ሁለተኛ ነገር ዘፋኙ ቴዲ አፍሮ የሚባል ሰው ነው። ስም ያለው ነው። በጣም ተወዳጅ ኢትዮጵያ ውስጥ ቁጥር 1 ዘፋኝ ነው ይላሉ። እንደየምርጫችን ሊለያይ ይችላል፣ ግን ብዙዎች በዛ ይስማማሉ። አይኔ ነኝ ብሎ የሚከራከረው ሰው አይቻላል። እና ሙዚቃ ራሱ አለ። እንደገና ደግሞ ሙዚቀኛው ደግሞ ሌላ ኃይል ነው። እና ብልጽግና ኢትዮጵያ እያደገች ነው። ኢትዮጵያ እየበለጸገች ነው። ኢትዮጵያ አቧራዋን አራግፋ እየተነሳች ነው። ኢትዮጵያ ወደ ቀደመ ክብሯ እየተመለሰች ነው ሲል የነበረውን ትርክት አፈር አበላ። የምን መገንባት ነው? የምን ማበልጸግ? እንደውም ሀገር ሞተ። ይህን ብቻ ማለቱ እኮ አይደለም። ይሄ በቃ የብዙዎችን ልብ ነካ፣ የብዙዎችን ጆሮ ያዘ፣ የብዙዎችን አእምሮ ተቆጣጠረ። ሰው ይሄ ስሜት እንዲገለጥለት ይፈልግ ነበር። ይሄ ብሶት እንዲገለጥለት ይፈልግ ነበር። ይሄ ህመሙ ጮሆ እንዲታይ ይፈልግ ነበረ። ቴዲ አፍሮ ጮሆ ተናገረለት። በዛው የብልጽግና ትርክት አፈር በላ። ባለፈው ነግሬያቸዋለሁ። ሰው ከቴዲ አፍሮ የሚፈልገው ነገር አብዛኛው ሰው ምርጥ የሆነ ሙዚቃ ምናምን አይደለም። አብዛኛው ሰው የሚፈልገው ቴዲ አፍሮን ህመሜን ይገልጻል፣ ህመሜን ይገልጽልኛል በሚለው እሱን ገለጸለት። እሱ ትርክት ሆነ። ጎልቶ የማይሰማው ትርክት አሁን በደንብ ከፍ ብሎ ተሰማ፣ በጣም ታየ። ዓለም አቀፍ እውቅና ያለው ሰው ነው። ዓለም ላይ ሁሉ ተዳረሰ። ያ ብቻ አይደለም። የሰው ህመም መገለጡ ብቻ ሳይሆን ራሱ ሰው በዚህ ትርክት ዙሪያ ላይ መሰባሰብ ጀመረ። ሙዚቃ በነገራችን ላይ የሚያደርገው ነገር ትርክት ነው የሚፈጥረው፣ ወይንም ደግሞ ህዝብ ውስጥ ያለን አንድ ትርክት ነው የሚያጎለው። ሙዚቃ እንደዛ ነው የሚያደርገው። ሰው ህብረተሰብ ውስጥ የነበረው ትርክት ጎላ። በጣም ትንሽ የነበረው ማለት በደንብ ጎልቶ ተደመጠ። መደመጥ ብቻ አይደለም፣ አብዛኛው ኃይል ደግሞ በዚህ ዙሪያ ተሰባሰበ። ፖለቲከኛም በሉት፣ ሃይማኖተኛም በሉት፣ ምሁር በሉት፣ ምን በሉት፣ የተለያየ ቦታ ላይ ያለ አካል በዚህ ዙሪያ ላይ መሰባሰብ ጀመረ። ተለያይተው የነበሩ አካላቶች ሁሉ ይሄማ የኛም ህመም ነው፣ ይሄማ የኛም ህመም ነው ማለት ጀመሩ። እኛ ቴዲ አፍሮ ሙዚቀኛ መሆኑ ጠቀመው። ፖለቲከኛ ቢሆን ኖሮ ስሙን ነበር የሚያጠፉት፣ ምክንያቱም የስልጣን ስጋት መሆኑ ስለማይቀር። ግን ሙዚቀኛ ነው እሱ። ስለዚህ እያንዳንዱ ፖለቲከኛ ይሄማ የኛም ህመም ነው፣ ይሄማ የኛም ህመም ነው፣ ይሄማ የኛም ህመም ነው ማለት ጀመረ። ተሰባሰበ። ቲፒኤልኤፍ በለው፣ ኦላ በለው፣ ፋኖ በለው፣ ማንም በለው ተሰባሰበ በዚህ ትርክት ዙሪያ። ትርክቱ ከፍ አለ። በዚህ ትርክት ዙሪያ ተሰባሰበ ሰው። ከዛም በኋላም ደግሞ መነቃቃት ደግሞ ተጀመረ። ሰው ሲሰባሰብ እንደዛ ነው። በነገራችን ላይ ኢትዮጵያዊ እንደዛ ነው። ሀገር ትቼ ከወጣሁ በኋላ እንዴት አዘብኩትኝ ነገር ኢትዮጵያዊ ለብቻው ሲሆን ይፈራል። እውነቴን ነው የምላችሁ። ይሄ ስትወጡ የምትረዱት ጉዳይ ነው። 2 ሲሆን ደፋር ነው፣ 3 ሲሆን የበለጠ ደፋር ነው፣ 4 ምናምን ሲሆን በትባጭ ነው። ተሰባሰበ፣ በቃ ተነቃቃ። ብልጽግና አይኑ እያየ በቀናት ውስጥ ትርክቱ ፈረሰ። አይኑ እያየ በዳስጣል በሚለው ሙዚቃ የቴዲ አፍሮ ሙዚቃ ሰው መሰባሰብ ጀመረ። አይኑ እያየ መነቃቃት ጀመረ። ምንድነው የምንጠብቀው እያለ ነው አሁን ላይ። እና ለምን አይረበሽ?
ሶፍት ፓወሩ ተመታ፣ ስስ ፓወሩ ተመታ። ሰው እኮ ምንድነው ፈቅጄ አልገዛም እኮ ነው ያለው። ትርክት ማለት ሰው ፈቅዶ የሚገዛበት፣ እሱ ተመታ። ያ ተመታ ማለት ምን እያለ ነው? ሰው ለአንተ እኮ ፈቅጄ አይደለም የምገዛው እያለ እና ይህን ቋንቋ ማውጣት ጀመረ። ለአንተ ፈቅደን አንገዛም። መች ሰማን? ሀገር ስታፈርስ ነው የከረምከው፣ ሀገር ስትገለን ነው የከረምከው ማለት ጀመረ። ብልጽግና ተረበሸ። ስለዚህ ምን ማድረግ ጀመረ? ሃርድ ፓወሩ እሱ ይዞ መጣ ማለት። አሁን ሰው የብልጽግና ትርክት አይገዛም። ያ ማለት ለብልጽግና ፈቅዶ አይገዛም ማለት። ስለዚህ ምንድን ነው የሚያደርገው? ብልጽግና በኃይል ሊገዛ ይመጣል። ክሱ፣ እስሩ፣ ነገሮች፣ የምታዩት ነገሮች በሙሉ ከዛ ጋር የተያዙ። ትርክቱ ነው የተመታው በቴዲ አፍሮ ሙዚቃ። ትርክቱ ተመታ ማለት እና ቴዲ አፍሮ በሙዚቃው በኩል ያጎላውን ትርክት ሰው ገዛው ማለት ያ ሰው ምን እያለ መሰለህ? ለብልጽግና ላንተ በፍቃዴ አልገዛም የሚል ቋንቋ እያስተላለፈለት። ትርክት ማለት ምን ማለት ነው አልኳችሁ? ፈቅደህ የምትገዛበት እውነታ ማለት ነው። አሁን ብልጽግና ያስብ የነበረው ሌላው እንዳለ ብሔርተኛ ነው፣ ሀገር ሊያፈርስ ነው የሚፈልገው፣ ወይ ባንዳ ነው ወይ ደግሞ ባዳ ነው፣ እኛንን ለኢትዮጵያ አለኝታ ምናምን ብሎ ሰው ከኛ ውጭ አማራጭ የለውም፣ ለኛ የሚገዛው በዚህ ፈቃድ ነው ብሎ ነው የሚያስበው። አሁን ግን ኖ ላንተ በፍቃዴ አልገዛም። ሌላ ትርክት አነሳ። ሌላ ትርክት የእሱን ህመም የሚገልጽ የብልጽግናን ትርክት የሚደፍቅ ሌላ አርማ ይዞ ወጣ። አንሳው ያለውም እሱን ይመስለኛል ቴዲ አፍሮ። አንዳንዶቻችሁ ሰንደቅ ዓላማን የሚመስላችሁ፣ ግን የሚመስለኝ ቴዲ አፍሮ አንሳው ያለ ያንተን ህመም የሚገልጸውን አንተነትህን የሚገልጸውን እንጂ ብልጽግና የፈጠረውን ሳይሆን አንተነትህን የሚገልጸውን ትርክት አንሳ ይመስለኛል። እኔ ዘፈን ባልተረጉም ጥሩ ነው። ምክንያቱም ተርጉሞ ለተንትነው ካልኩ በደንብ ልሄድበት እችላለሁ እና ይቅር። አንሳው ግን ያለው እሱን ይመስለኛል። እኔ ብልጽግና አርማው ወደቀ። አሁን ህዝቡ ራሱን የሚገልጽ ህመሙን የሚገልጽ አርማ አነሳ። ያ አርማ መልእክቱ ግልጽ ነው። ለአንተ ፈቅጄ አልገዛም። ከጠቅላይ ሚኒስቴሩ ሲያዩ የሚታያቸው እሱ። ስለዚህ ምን አደረጉ እሳቸው? አሁን ህዝቡን በፈቃድ ህዝቡ ለእሳቸው በፈቃዱ እንደማይገዛ አረጋገጡ በቀናቶች ውስጥ። እና ምን ማድረግ ጀመሩ? ኃይል መጠቀም ተጀመረ። ሃርድ ፓወር የሚባለው ኮርሲቭ የሚባለው አስገዳጅ የሆኑ እርምጃዎችን መውሰድ። አሁን ትሰማላችሁ፣ ባንዳ ባዳ የሚባል ነገር ይነሳል። ምናልባት ከቴዲ አፍሮም ጋር ሊለጠፍበትም ይችላል። በነገራችን ላይ በሙዚቃም ሌላ አይነት ትርክት ለመፍጠር ተሞክሯል። ማን ነበር ሀገር ገዳይ፣ ማን ነበር ሀገር አዳኝ የሚል ማለት ነው። እኛ አዳኝ እናንተ ገዳይ የሚል ሌላ ትርክት ተፈጥሯል። ይህም ለመፍጠር ሙከራ ተደርጓል። ይሄ ባንዳ የሚል ክስ ነው። ነገ ከነገ ወዲያ ምናልባት ካሰሩት አላውቅም፣ ብቻ ግን እንደዛ ነው። የቴዲ አፍሮ ሙዚቃንም ሰምተዋል የተባሉ ሰዎችም የተከሰሱት በዚሁ ነው። ከባዳ ጋር ይሰራሉ፣ ባንዳ ናቸው ተብለው ነው። እና አንዱ ሃርድ ፓወሩ ይሄ ነው። መክሰስ፣ ማሸማቀቅ፣ መፈረጅ፣ ባንዳ ነህ አንተ፣ ባዳ ነህ አንተ ወደ ማለት ይኬዳል። ሁለተኛው እንዳልኳችሁ ጠንካራ ወደ ሆነው ሃርድ ፓወር
መሸጋገር። ያኛው ባዳ ተልኮ ነው፣ ባንዳ ስለሆኑ ነው የሚል ክስ ይቀርባል። ከዛን ጠንካራ የሚባለው ሃርድ ፓወር የሚባለው መሸጋገር፣ ማስፈራራት። ጠቅላይ ሚኒስቴሩ ከአንዴም ሁለቴም ሲያደርጉ ነበር፣ ያስፈራሩ ነበር። ማስፈራራት ብቻ አይደለም፣ ሲሳደቡም ነበር። እንነቅላችኋለን ሲሉ ነበር። ሸብረክ ምንል እንዳይመስላችሁ ሲሉ ነበር። የምን ጩኸት ነው? የምን ማለቃቀስ ነው? እኛ ንስር ነን፣ ጉልበት አለን፣ ከፍ ብለን በረን ከላይ ወደ ታች እንፈጠፍጣችኋለን እናንተን ቁራዎች ሲሉ ነበር። ላያችን ላይ እንወጣለን ብትሉ፣ እናወርዳችኋለን ብትሉ እላይ ወስደን ከላይ ነው የምንፈጠፍጣችሁ ነው እኮ የንስርና የቁራ ከዛ የምንፈጠፍጣችሁ አይነት ነገር ነው። ማስፈራራት፣ ዛቻ ነው፣ ስድብ ነው። ሌሎችም ነገሮች ይደረጋሉ፣ ተደርገዋል። አዳዲስ ትርክቶችን መፍጠር ምን የሚል ቅድም እንዳልኳችሁ አዳዲስ ሙዚቃዎች ወጥተዋል። እኛ ሀገር አዳኝ፣ አንተ ወይም እናንተ ሀገር ገዳይ የሚል ክፍፍል የሚፈጥር አዲስ ትርክት፣ የብሔር ልዩነት ሊያመጣ የሚችል የሃይማኖት ልዩነት ሊያመጡ የሚችሉ አዳዲስ እና አጫጭር ለአጭር ጊዜ የሚሆኑ ትርክቶች እየተፈጠሩ። ለምን? ዋናው ትርክት ተመቷል። አሁን ዋናው ትርክት ተመቷል፣ እሱ ፈርሷል። በሱ መግዛት አይቻልም። ሰው ምን ብሏል? በሱ አልገዛም የሚል አርማ አንስቷል። ያለ ስለዚህ በዛ መግዛት ስለማይቻል ምን ማድረግ ያስፈልጋል? እንዲፈራ ማድረግ አንድ። ሁለተኛ አጫጭር ትርክቶችን መፍጠርና በዛ ትርክት ዙሪያ ላይ በአዲሱ ትርክት ዙሪያ ላይ ወይም ጎልቶ በወጣው ትርክት ዙሪያ ላይ የተሰባሰበውን ኃይል መከፋፈል፣ መበተን ያስፈልጋል። ስለዚህ ለአጭር ጊዜ የሚቆዩ ወቅታዊ የሆኑ ትርክቶች ይፈጠራሉ። በሙዚቃም በተለያየ መንገድ የብሔር ክፍፍል፣ የሃይማኖት ክፍፍል የሚፈጥሩ ማለት ነው። ያ የሆነ ነው። ማስፈራራቱም እንዳለ ነው። አሁን እስሩ የዛ ዘመቻ አካል ነው። አሁን በቴዲ አፍሮ ዙሪያ የነበሩ ሰዎችን ሲያስሩ አንድ ራሱ ላይ ጫና ለመፍጠር ነው። ቴዲ አፍሮ ላይ እሱን አልነኩትም። ምናልባት እሱን መንካት በዚህ ወቅት ላይ ይዞብን የሚመጣው ነገር ይኖራል ብለው ስላሰቡ፣ ነገር ግን ጫና ውስጥ መክተት ግን አስፈላጊ ስለሆነ መጣ አይነት ነገር አጠገቡ ያሉ ሰዎችን ለቀም ሲያደርጉ ያው ዞሮ ከሱ ጋር በተያያዘ እንደሆነ ስለሚታወቅ ጫና ውስጥ ይገባል። አንዱ። ሁለተኛው እነዚህን ሰዎች ስንነካካ ሰው ትርክቱን ይተወውና የተሰባሰበበትን ትርክት አርማውን ያነሳውን ነገር ትንሽ ዝቅ ያደርግና ሊያስፉት ነው እንዴ ወደሚል አይነት አጀንዳ ይዞራል። እዚህ ጋር ያለውን ዋናው መነሳት ያለበትን ጉዳይ ይተዋል ማለት ነው። ሊያስሩት ነው እንዴ ወደሚል አይነት ነገር ይመጣል። ይሄ አንድ እንዳልኳችሁ እዚህ ጋር ማሳየት ያለበትን አርማ ያነሳውን አርማ ዝቅ እንዲያደርግ እንዲተው ያደርገዋል። አንድ ትኩረቱ ከሱ ላይ ይነቀላል። አንድ ሁለተኛ ነገር ሊያስሩት ነው እንዴ የሚለው ራሱ ፍርሃት ይረጫል። እና ሰው ምን ይላል? አረ እነዚህ ሰዎች ለአንድ ሙዚቃ እንዲህ ከሆኑማ ሌላ ነገር ብንፈጥር አረ እንግባ ይባላል። ሰው ይበተናል በፍርሃት ማለት ነው። ሰው እያንዳንዱ ጥጉን ይይዛል ማለት ነው። በአጫጭር ትርክቶች በብሔር በሃይማኖት ለያይቶ እንዳለ ተሰባስቦ የነበረውን ሰው ትቀንሳለህ። ከዛን ትኩረቱን ደግሞ ከአርማው ላይ አርማው አንድ ስለሚያደርግ ትኩረቱን ከሱ ላይ ታነሳለህ። አንስተህ ሊያስሩት ነው የሚል አይነት ወሬ ስታበዛ እንዲበዛ ደግሞ ስታደርግ አንዳንዱ እንደዚህ ከተጀመረማ እንግባ እያለ ወደ ቤቱ ይገባል ማለት ነው። ሰልፍ መርታችሁ ወይንም ሰልፍ ላይ ተገኝታችሁ ብታውቁ እንደዚህ ነው። ልክ እንደዚህ አሁን እንዳልኳችሁ እኔ ሰልፍ መርቼ የማውቃለሁ።
ስልክም ላይ ተገኝቼ ያውቃለሁ። ይሄንን እያልኩ ግን ብዙ እንደ አንዳንድ ሰዎች ለገበያ ላውሎ አንዳንድ ሰዎች እንዲያደርግን ምናምን እያሉ ይወራሉ። እንደዛ ብዙ የራሴን ነገሮች ለገበያ መዋል አልወድም። ግን በቃ አሁን እንዳልኳቸው ነው። ሰልፍ ስትጀምሩ ብዙ ናቸው ይባላል። ከርቀት የሆኑ ፖሊሶች ሲመጡ ፖሊሶች መባል ይጀመራል እና መፈክሩ ሁሉ ይረሳል። መፈክሩ ይረሳና ፖሊስ ምናምን ችግር የለም ምናምን ይላል የተወሰነው። አንዳንዱ ነጠል ይላል። የቀረብክ ስትመጣ ወይ መሳሪያ ምናምን እንደዚህ ደግሞ አድርጎ እንደ መሳሪያ ምናምን እንደሚባላል እሱን ዝም ብሎ ሄድ የሚለው ዝም ብሎ ይሄዳል። ሌላው ነጠል እያለ ፖሊሶቹ አካባቢ ላይ በጣም ጥቂት ሰው ይደርሳል። ያው እነሱም የሆነ ድምፅ ሲሰሙ ይበተናሉ አይነት ነገር ነው። ያንን ነው እየተጠቀምነው። አሁንም እየተጠቀምን ያሉት ይሄን ነው። ሰው የጋራ የሆነውን ነገር አነሳ። አርማው የሚባለው እንግዲህ እሱ ይመስለኛል። አርማውን አነሳ። እናንተ ሙዚቃውን በደንብ ከሰማችሁ አያይዙት። አርማውን አነሳ። አሁን ትኩረቱን ከዚህ ላይ ይነቅሉበታል። ምን የተፈጠረ ስለሆነ እስር እየመጣ ስለሆነ እስር ተጀመረ። እስር እየታሰሩ ነው ሲባል አንዳንዱ በተን ወደ ማለት ይመጣል። ትኩረቱ ከዋናው አርማ ላይ ይነሳል ማለት ነው። ነው እያደረገ ያለው። ዋነኛው ዛሬ የነግራችሁ የፈለኩት ነገር ቴዲ አፍሮ የነካው ስስ ፓወሩን ነው። የብልጽግናን ስስ ፓወር። ያ ፓወር ተነካ። አሸዋ ላይ የተገነባም ስለነበር ፈረሰ። ልክ እሱ መፍረሱ ሲያዩ መልእክቱ ግልጽ ሆነላቸው የብልጽግና ሰዎች። ሰው ምን እያለ ነው? ፈቅጄ አልገዛም ላንተ እያለው ነው። ስለዚህ ምን እያለ ነው? መንግስት ፈቅደህ ካልተገዛ በኃይል ትገዛለህ የሚል የኃይል እርምጃ ውስጥ እየገባ ቴዲ አፍሮ ሙዚቃ ይሄንን የፈጠረው ስስ ጎኑን ነው የነካው። በዛች ንክኪ ብቻ ተፈረሰ። እንዲህ ሲወናበዱ የምታዩቸው ለዛ ነው። አንዴ ለእኛ ነው የዘፈነው፣ አንዴ ከሌን ይመስላል፣ አንዴ ደግሞ ምን እሱ ለእንትና ብሔር ብሎ ነው ለእንትና የሚባል ሃይማኖት ነው ምናምን ብሎ ከሱት። ለዛ ነው ትርጉም እኮ ሊሰጥ እኮ ይችላል እኮ ትንታኔያቸው። ግን እንዲህ አይነት መረበሽ ውስጥ ግን የምታዩት ለዛ ነው። ጠቅላይ ሚኒስቴሩም ዛቻ ውስጥ፣ ስድብ ውስጥ፣ ማስፈራራት ውስጥ ሲገቡ አሁን አጠገቡ ያሉ ሰዎችንም ወደ ማሰር ውስጥ እየገቡ ያሉት ይሄ ስስ ጎናቸው ተነክቶ ነው እላችሁ ነው። የሆነ ወዳጆች